ፊደሎችን አየን ማለት ነው። የሚቀጥለው ፊደላችን ደግሞ ወደ ግዕዙ መጣን። ወደ ግዕዙ ምንድነው ይሄ ፊደል? በቃ አማርኛ ግዕዙ ገ ነው አይደል? በተለይ ይሄ የኔ ስም የሚጀምርበት የፊደል ቤት ነው። ገ ይላል። ገ ጉጊ ጋ ጌ ግጎ ገ ገ ገ ገ። ኦኬ። ግሪክኛው ደግሞ የኛ ወደዚህ ይዞራል። የኛ ገ ወደዚህ ነው። ግሪክኛው ደግሞ ወደዛ። ስማቸው ሁለቱም ሪሌትድ ነው። የገዘር ናቸው ሁለቱም የገዘር ናቸው። ነገር ግን የኛ ወደዚህ ነው የዞረ፣ የኛ ወደዚህ ነው የዞረ። ሁለቱም ግን እንደምንድን ነው የሚያገለግሉት? የገዘር ናቸው። ያው ግን የተለየ እንትን አላቸው። ቢሆንም ግን ሁለቱም ገ ናቸው። ስማቸው ያው እንግሊዝኛና አማርኛ ወይም ግዕዝ ስም የላቸውም። በቃ ሳውንዶቹ ናቸው፣ ድምፆቹ ነው ያሉት ገ። በቃ የኛው ግን ስሙ አሁን በኢራስምስኛ እናንብበው፣ በእንግሊዝኛ ጋማ ጋማ ጋማ። እንግዲህ የመጀመሪያው ወርድ ማን ነው? ቃሉ ድምፁ ጋ ግ። ስለዚህ የግ ድምፅ አለ ማለት ነው። ግ አማርኛውም ያው የግ ድምፅ ነው፣ የግሪክኛውም የግ ድምፅ ነው። ስሙ ጋማ ጋማ። ነገር ግን በግሪክኛ ስናነበው ደግሞ ጋ ሳይሆን ጋ ጋ ጋ። አሁን ለምሳሌ አንዳንድ ፊደሎች ማለት ኦሮምኛ ላይ ጣባ ባለፈው እንዳየነው ዳባ አይደለም፣ ጠጡ ጢጣ ጤጥጦ ጠም አይደለም፣ ጣ ጣ ጣ ጣባ ጣባ። ዳባ አይደለም፣ ጣባ አይደለም፣ ጣባ። አሁንም ይሄ ገ አይደለም፣ ጋማ አይደለም። ግሪክኛው እንግሊዝኛው ማለት ኢራስመስኛው ገ ነው፣ ጋማ ነው፣ ጋማ ይባላል። ግሪክኛው ጋማ። አሁን ገ አላልኩም፣ ጋማ ጋማ። ችግር የለም። አዲስ ታይም ጋማም ብንልም ወይም ቶሎም ጋማ የሚለው ለመድንም ኦኬ። ስለዚህ ሁለቱንም አብረን እያየን ነው። ጋማ ወይንም በግሪክኛ ጋማ ጋማ። የኛው ሶፍት ነው የግሪክኛው። እንዲሁም ጋ ሶፍት እየሆነ ሄዶ ወደ የም ይሆናል። ምን ይሆናል? ወደ የ። ከተወሰኑ ቫውሎች በኋላ በፊት ከመጣ በቃ በአብዛኛው ወደ የ ነው የሚቀርበው። በአብዛኛው ወደ የ ይቀርባል። ወይንም ደግሞ አርድ ከሆነ ደግሞ ገ አይደለም፣ ገ አይደለም። ወይ ገ ወይንም የ። አያችሁ? ወይ ገ ወይንም የ። ሶፍት ሆኖ የ ድረስ ይመጣል ማለት ነው። ማን ነው ይሄ? ኤኒዌይስ ሶስተኛው ፊደል ጋማ። ጋማም አልነው። ሶስተኛው ፊደል ይሄን ይመስላል። የኛ ገና ይሄ አንድ ነው። እሺ፣ ስለዚህ ስሞል ሌተሩ ጋማ ይሄን ይመስላል። ስሞል ሌተሩ ይሄኛው ግዕዙ ነው። ገጋጉ ምናምን ብለውም ይሄኛው ግዕዙ ነው። ግዕዙን የማመጣው አሶሴት እንድናደርግ ስለፈለግኩ ነው። አይረሳንም። በቃ ይሄ ግልብጡ ገ፣ ወደዚህ የዞረው ገ። ከዛ ገ ምን እያለ ይሄዳል? ገ ጋማ ሶፍት እየሆነ ሄዶ ወደ ዋይነት እንትን ይላል። ኖርማሊ አንድ የእንግሊዝኛ በቃ ዋይ አይመስልም። ራሱ ስሞል ሌተሩ ራሱ ዋይ ነው የሚመስል። ስለዚህ ይሄ ዋይ አይደለም። ምንድነች? ጋማ። ወይ ገ ነው ወይ የ ነው፣ ወይ ገ ነው ወይ የ ነው። ኦኬ፣ ስሞል ሌተሯ ማለት ነው ያየናት ጋማ። አሁን ደግሞ ወደሚቀጥለው ቃል እንሄዳለን። የሚቀጥለውን ቃል ለማየት ግብፅ ነው የምንሄደው። ግብፅ እንግዲህ ካርታ ምናምን እንግዲህ
ከሙያዎች ውስጥ አንዱም ካርታ ነገር ስለሆነ ምን አለ ይሄን ሶስት ቅርጽ እናያለን። የት ውስጥ? ካይሮ ውስጥ። የኛው አባይ ሄዶ ካይሮ ላይ ሲደርስ ከዛ ወደ ታች ሲሄድ ሶስት ማዕዘን ቅርጽ ይሰራል። በዚህ ምድረ በዳ ላይ በዚህ ዴዘርት ላይ ምድረ በዳ ላይ ሲሆን የሆነ ቦታ ላይ ይሄ በጣም ገነት የመሰለ ነገር ነው። ኦልሬዲ ለዓለም እንትን የሚል አግሪካልቸራል በቃ ገነት የመሰለ ቦታ ነው። ግሪን ማን የኛው አባይ ሄዶ እዚህ የሚመጣው እዛ ኡጋንዳ ምናምን የሚነሳው ሌላው ናይል ባዶ ውሃ ብቻ ነው። የኛ ናይል ነው ይሄ ኦልሬዲ የኛ ፈር ነው፣ የኛ ውሃ ነው ኦልሬዲ እዚህ ያለው። እኔ የፈለግኩት እዚህ ቦታ ላይ ይሄን ሶስት ማዕፀን ቅርጽ እንድታዩልኝ ነው። ወይንም ሰፋ አድርገን ስናየው ይሄው ራሱ አካባቢ ይሄን ቅርጽ ይመስላል። አሁን አንድ ሰው ኤሪያል ቪው ላይ ስናየው ነው እዚህ ላይ እንደዚህ እዛ ሆነን ስናይ ወይንም በዛኛው ሳይድ ሆነን ብናይ ግልብጥ እዚህ ላይ ሶስት ማዕዘን እንድታዩልኝ ነው። ይሄ ቦታ ምን ይባላል? ምን ቅርጽ ያዘ? ሶስት ማዕዘን። ምን አለው? ስለ ሄሮዶትስ፣ ስለ ግሪክ ፈላስፎች፣ ለግሪክ ቋንቋ ምን ሂስትሪ ስናይ ነበር። ለምን የግድ ብዙ ነገር አስፈላጊ ስለሆነ ስለነ አሪስቶትል፣ ስለነ ሶቅራጥስ፣ ስለነ ፕላቶ፣ አሪስቶትል፣ አሬሳክስ ዘግሬት ምናምን ዝም ብለን ታሪክ ለማውራት ሳይሆን በጣም ሪሌትድ የሆነ ብዙ ነገር ስላለው ነው። ኤኒዌይ ሄሮዶትስ ምን አለው? ይሄን አካባቢ ካይሮ ላይ ሆኖ ወደ ታች ሲሄድ ትሪያንግል ነገር ያያል። እንዴ የእኛን ደልታ ይመስል አለው። ስለዚህ ደልታ አለው ይሄን አካባቢ። አሁን ይሄ ምንድን ነው? ደልታ ሪቨር ሰው ሰራሹ ደልታ ይባላል። ይሄ ግብፅ ያለው ደልታ ማለት ነው። ስለዚህ ትሪያንግሉን ለማሳየት ነው። ምክንያቱም ካይሮ ላይ ሆኖ እዚች ጫፍ ላይ ካይሮ ላይ ሆነን ወደ ታች ስንሄድ በማፕ ወደ ታች መሄድ ማለት ይሄ ነው አይደል? ካይሮ ወደ ታች መሄድ ማለት ወደዚህ መሄድ ማለት ነው። ወደዚህ ማለት ከዚህ ወደዚህ ማለት ነው። ስለዚህ እኛ ስንገለብጠው እንዲመቸኝ አድርገን እኛ በካርታ ስለሆነ የምናየው ማለት ሄሮዶትስ ኦልሬዲ እዛ ሄዶ ነው በእግሩ ሄዶ ነው ያየውንም እንትን የሚል። እኛ ግን እዚህ በፒክቸር በእንትን ስናየው ግልብጥ ትሪያንግል ስለሚሆንብን እዚህ ላይ እኛ እንደዚህ ገለበጥ ነው። ስለዚህ ኖርማል ትሪያንግል እናያለን ማለት ነው። ለምን? በቃ ሄሮዶትስ ያለው ትሪያንግል ኦልሬዲ ይሄ ስለሆነ ፊደሉ ይሄ ስለሆነ ምን ይባላል? ይሄ ፊደል በእንግሊዝኛ ወይንም በኢራስሚያን ፕሮናንሴሽን ደልታ ይባላል። አሁን አሶሴት እንድታደርጉልኝ የፈለኩት ከማን ጋር ነው? ከግብፁ ደልታ ጋር እዛ የኛ አባይ ሄዶ ትሪያንግል የሆነ ገነት የሰራበትን ኤሪያ ደልታ አለው ሄሮዶትስ። ስለዚህ እኛ የምንፈልግ አሁን ሌላ ነገር ሳይሆን ደልታን ቅርጽ ነው። አሶሴት እንድታደርጉልኝ ስለፈለግኩ ነው። አፐርኬዙ ወይንም ካፒታል ሌተሩ ይሄ ነው። ስሞል ሌተሩ ግን ኦልሬዲ እንግሊዝኛው ዲ ነው። አያስቸግርም አይደል? ስሞል ሌተሩ አያስቸግርም፣ ዲ ነው ኦልሬዲ። እንደው ትንሽ ነው እንትን ያለው እንጂ ዲ ነው፣ አያስቸግርም። አፐርኬዙን ነው ሪሌት ለማድረግ ደልታን ቅርጽ ሄደን ካይሮ ሄደን ማፓይተን እንደዚህ የመጣ ነው። ስለዚህ ይሄ ፊደል ምን ይባላል? ደልታ ይባላል። በግሪክኛ እናንብበው ይሄን ድምፅ። ደልታ ስንል ምንድነዋል? የእንግሊዝኛ ነው፣ ኢራስሚያን ፕሮናንሴሽን። ግሪክኛውን በእንግሊዝኛ ስናነበው ማለት ነው። ግሪክኛውን ግን በግሪክኛ ስናነበው ዘልታ ዘዙዚዛዜ ዝዞ። ለምሳሌ ዚስ ስንል THIS ዚስ ስንል ዲስ ነው የምንለው። ደ ነው ደዱ ዲዳዴ አይደለም፣ ዘዙዚዛዜ። ስለዚህ ወደ የት ይሄዳል? ድዝ
የሚለው ቃል ዘ ድምፅ ነው የሚኖረው። ስለዚህ ይሄ ዘልታ ይባላል በግሪክኛ። በግሪክኛ ምን ይባላል? ዘልታ 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 ዘልታ። ስለዚህ ትሪያንግል የሚመስለው ማን ነው ማለት ነው? ዘልታ ደልታ። አያስቸግርም። በቃ ብንፈልግ ደልታ እንበለው ብንፈልግ ደልታ እንበለው፣ ሁለቱንም አስታውሱ። ስለዚህ እንግሊዝኛው ምንድን ነው? የእንግሊዝኛው ዲ፣ ይሄ ካፒታል ሌተሩ ዲው ራሱ ወደ ትሪያንግል የቀረበ እንትን አይደለም። ይሄም ዲ ከዛ ጋር እንትን ያለ አይደለም። ያው ግሪክኛው ዲ ዲ ትንሽ መመሳሰል አላቸው። ኤኒዌይ ዲ ነው፣ ያም ዲ ነው፣ ይሄም ዲ ነው። ግሪክኛው ላይ ግን ምናል? ዘልታ ዘልታ። ስለዚህ ዘብራ ስንል ዘን እናያለን አይደል? ሌላ ዜድም አለ። ነገር ግን ዚስ ስንል ዚስ ኢዝ ምናምን እንላለን። ዚስ ኢዝ ኤ ፎን፣ ዚስ ኢዝ ኤ ቴብል፣ ዚስ ኢዝ ፖይንተር ፔን ምናምን። ዚስ ስንል ማን ነው ማለት ነው? ይሄ የግሪክኛው ፊደል ዲ አይደለም። ደዱ ዲዳዴ ድ አይደለም። ዚስ ዚስ። ኦኬ ደልታ ምንኛ ነው ይሄ? ደልታ ያልኩት ምንኛ ነው? አሁን ዘልታ አላልኩም፣ ደልታ። ስለዚህ ይሄ ምንድን ማለት ነው? እንግሊዝኛ ነው ማለት ነው። ኢራስሚያን ፕሮናንሴሽን ደልታ፣ ግሪክ ፕሮናንሴሽን ዘልታ ዘልታ። ኦኬ ከዲ ወደ ኢ መጣን። አሁንም በቃ አዲስ አይደለም። ኢ ነው በቃ ፊደሏ ምኗም በቃ ይሄ ይሄም ኤ ነው በቃ ይሄም ኖርማሊ ኢ። ስለዚህ ድምፁን እችን ኤግ አስታውሱልኝ። ኤግ ስንል ኢግ ነው የምንለው፣ ኢግ አንልም። ኤግ ስንል ኢግ አንልም። ቤድ ቤድ ስንል ቢድ አንልም። ኤግ ስንል ኢግ አንልም። ስለዚህ ይቺ ቃል ምንድናት ማለት ነው? በቃ ኤግ የሚለውን ቃል እንዳትረሱ። ኢፕሲሎን ኤፕሲሎን ትባላለች። ኢፕሲሎን ሳይሆን ኤፕሲሎን፣ ምክንያቱም ሌላ ፊደል አለ። ኤፕሲሎን ኤፕሲሎን እንደምን? እንደ ኤግ። ይቺ ምን ትባላለች? የእንግሊዝኛዋ ኢ ነች። በቃ በእንግሊዝኛም ላይ የምናገኛትም እሷ ነች። ኢ ሎወር ኬስ ስሞል ሌተሩ ይሄ ነው። ካፒታል ሌተሩ አፐር ኬስ፣ ሎወር ኬስ ስሞል ሌተር ካፒታል ሌተር። በግሪክኛ ምን ይባላል? ኢፕሲሎን ኤፕሲሎን። ኢራስመስም ሆነ ግሪክ ኤፕሲሎን ይሉታል። ስለዚህ ኤፕሲሎን ነች፣ ኢ ነች። በቃ ኤፕሲሎን። ግን ኤፕሲሎንን ስታዩ ማንን አስታውሱልኝ? ኤግ ኤግ። ኢን ስታዩ ኤግን አስታውሱ። ስለዚህ ይሄን ስታነቡት ኤፕሲሎን እንጂ ኢፕሲሎን እንዳትሉ፣ ኢፕሲሎን እንዳትሉ። ኤፕሲሎን 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 ኤፕሲሎን። ኦኬ እስካሁን ያየናቸውን ቃላቶች እንደገና እንያቸው። ይኸው እዚህ ላይ አልፋን አይተናል። እንደ አ፣ ቪታ ቤታ፣ እንደ ቢ እንደ ቪ። ጋማ የኛ ገ ተገልብጦ ጋማ እንደ ገ እንደ ገ እንደ የም ይሄዳል። ዋይ የሚመስል ድምፁም ሆነ ፊደሉ ወደ ዋይ ይሄዳል። ይሄ ደግሞ ግሪክ ማን ነው? ግብፅ ሄደን ደልታን ኤሪያ አየን። ያን ደልታ ሪቨርን አየን። የኛ ባይ ሄዶ የሰራውን ሪቨር አየን። እዚህ ላይ ደግሞ ኤግ አልን። ኢፕሲሎንን ኢን አየን እንደ ኤግ ብለን። ይሄ ደግሞ ጌታ ዮታ ያላት ማቴዎስ 5 ላይ ያየናት ዮታ እንደ አይ። እዚህ ላይ ደግሞ ሁለት ኦዎች አየን፣ ኦሜጋ እና ኦሚክሮን። ትልቁ ኦ ትንሹ ኦን አየን እስካሁን። ስለዚህ ስንት ፊደል አየን ማለት ነው? 1 2 3 4 5 6 7 8 ፊደል አየን ማለት ነው። ኦኬ ቅድም ያነበብናቸውም አሁንም ፊደሎቹን ለማየት አ፣ አባ፣ አቫ፣
አባ፣ አቫ፣ ቢዮስ፣ ቪዮስ፣ ቢዮስ፣ ቪዮስ፣ አቢዮስ፣ አቪዮስ በሁለቱም ፕሮናውንሴሽን እያነበብኩ ማለት ነው። በኤራስሚያን እና በግሪክኛ እያነበብኩት ማለት ነው። አባ ኢራስመስ፣ አቫ ግሪክ፣ ቢዮስ ኢራስመስ፣ ቪዮስ ግሪክ፣ አቢዮስ ኢራስመስ፣ አቪዮስ ግሪክ። እዚች ላይ ያላየናት ማን አለች? ኤስ አለች። ነገር ግን ኤስ ስለሆነች ያው በቃ ኤስ መሆኗ አሁን ትይዛታላችሁ። ኦኬ አሁንም ፊደሉን ለማየት ነው። ደልታ እና ኤፕሲሎን፣ ደልታ እና ኤፕሲሎን፣ ዲ እና ኢ ከአንድ ላይ በኢራስመስ ዴ፣ ኢራስመስኛ ዴ፣ እንግሊዝኛ ዴ፣ ግሪክኛ ዘ፣ ግሪክኛ ዘ፣ ደ ሳይሆን ዘ አልን አይደል ቅድም። ይሄ ደግሞ በእንግሊዝኛ ዲያ፣ በእንግሊዝኛ ወይም በኢራስመስኛ ዲያ፣ ግሪክኛ ቪያ፣ ቪያ፣ ዚ፣ ዘ፣ ዙ፣ ዚ፣ ቪያ። እንግሊዝኛ ኢዴ፣ 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 ኢዴ። ግሪክኛ ኢዜ፣ ኢዜ፣ ዴ አላልኩ፣ ዜ፣ ኢዜ፣ ኢዜ። ኤስ አልፋና ጋማና ኦሜጋ። ኦሜጋ ምንድን ነው አልን? ትንሹም ይሁን ትልቁም ይሁን ኦ ነው አልን አይደል? ደብሊው የሚባል የለም አልን ግሪክኛ ላይ። ግሪክኛ ላይ ደብሊው የሚባል የለም፣ ኦ ነው አልን። ይሄ ደግሞ ገ ነው፣ ጋማ። ይሄ ደግሞ ማን ነው አልን? አልፋ ነው አልን። ስለዚህ በእንግሊዝኛ ስናነባው አጎ፣ ኢራስመስኛ አጎ ይሆናል ማለት ነው። አጎ ምክንያቱም ኤ ጂ ኦ ስለሆነ ማለት ነው። አልፋ ጋማ ኦሜጋ፣ አልፋ አ ጋማ ጂ ኦሜጋ ኦ፣ አጎ በእንግሊዝኛ። በግሪክኛስ አጎ፣ አጎ፣ አጎ። እንግዲህ ምን አልን ቅድም? ጣባ እንበል፣ ዳባ እንበል፣ ጣባ እንበል፣ ቃባ እንበል አለ። አሁንም በግሪክኛ ጋ አንበል፣ ጋ፣ ጋ፣ ጋ እንበል አለ። እዚህ ላይስ ደብሊው ብሎ ነገር የለም። በግሪክኛ ደብሊው የለም፣ ኦ ነው በቃ ኦ። ትንሹም ይሁን ትልቁም ይሁን ኦሜጋም ይሁን ኦሚክሮንም ይሁን ኦ። ይሄኛውስ አልፋ፣ ቤታ፣ ዮታ፣ ኢዮታ፣ አልፋ። በእንግሊዝኛ ስናነባው አቢያ፣ አቢያ። በእንግሊዝኛ ስናነባው ኢራስመስኛ ስናነባው አቢያ። በግሪክኛስ አቪያ፣ አቪያ፣ አቪያ። ኤስ ኢ ጋማ ኦሜጋ ነው አይደለም? ኢ ጂ ኦ ነው አይደል? በእንግሊዝኛ አጎ ኢማን ነው ኤጎ። በእንግሊዝኛ ኤጎ ምክንያቱም ኢ እንደ ኤግ፣ ኤግን አስታውሱ ብያለሁ አልቀድም። ኢጎ፣ ኢጎ። በግሪክኛስ ኢኤ ማን ነው? በእንግሊዝኛ ኤጎ፣ ኤጎ። ጋማ ነች ያች መሀል ላይ ያለችው ፊደል ጋማ ነች። ኤጎ። በግሪክኛስ ኤጎ፣ ኤጎ፣ ኤጎ። ገ አንበላል፣ ጎ። እንዲያውም እቺ ኦ ስለሆነች እንጂ ሌላ ቢሆን ኖሮ ኤ ከሆነ ኦ ከሆነ ኡ ከሆነ እንደ ገ ትሆናለች። ከዛ ውጭ ግን ደብሊው ነው የምትሆን። ከዛ ውጭ የነ የምትሆን። ስለዚህ ኤጎ፣ ኤጎ። አሁን ፊደሏን ብቻ እንድታዩልን የምፈልግ ፊደሏ ኤፕሲሎን፣ ጋማ፣ ኦሜጋ፣ ኤጎ። ኦኬ
ይሄ አሁንስ እዚህኛውስ ኤፕሲሎን ኢ፣ ጋማ ጂ፣ ኦሜጋ ኦ፣ ጋማ ጂ፣ ኤፕሲሎን ኢ። ስለዚህ ኤጎጌ ኤጎጌ በእንግሊዝኛ ኤጎጌ ኤጎጌ። በግሪክኛስ ኤጎጌ ኤጎጌ ኤጎጌ። ኦኬ ይሄኛውስ ዮታ ኢ እንደ አያል። ሁለተኛውስ ዲ፣ ሶስተኛውስ ኢ። ኦኬ ቲ አላየንም። ኤኒዌይ ግን ቲ ነው፣ ታውቁታላችሁ። ቲ ነው መጨረሻው ኢ ነው። ስለዚህ ኢዴቴ 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 ኢዜቴ ኢዜቴ ዴ ሳይሆን ዜ ኢዜቴ። ቃል እንድታዩልኝ ሳይሆን ማንበብም እንድትችሉ ሳይሆን ፊደሎቹን እንድታስታውሱልኝ ስለፈለግኩ ነው አሁን እንደዚህ የምንደክመው። ኢዜቴ ኢዴቴ ኢዜቴ። ኦኬ ይሄኛውስ ይሄኛውን ያላየነውም ብቻ ሶስቷን ብቻ እናያት። አጋ 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 አጋ። እሺ ለአሁኑ ይሄኛውን እናንብበው። በእንግሊዝኛ እናንብበው ወይንም በኢራስመስኛ እናንብበው። ምን ይሆናል? የመጨረሻው ደልታ ነው አይደል? ይሄ ትሪያንግል የሚመስለው ነገር ደልታ ነው። ኤ ነው፣ ቢ ነው፣ አይ ነው፣ ዲ ነው። ስለዚህ ዳቢድ ዳቢድ ዳቢድ። በግሪክኛስ ዛቪቭ ዛቪቭ ዛቪቭ። ለምን ይሄ ዲ አይደለም? ዚ ዘልታ ነው። ይሄ ዝ ዘልታ ነው። ይሄ አ ነው። በቃ ችግር የለም ኤ ነው። ይሄኛው ደግሞ ቢ አይደለም ማለት እንግዲያውስ ምንድን ነው? ቪ ቪ። ይሄ አይ ነው። ችግር የለም። ይሄኛውስ ዲ አይደለም? ዝ ዝ ዘልታ ነው አለ። ስለዚህ ዛቪቭ ዛቪቭ። ኦኬ አሁን እኔ የፈለግኩ ምኑን ነው? ፊደሎቹን እስካሁን ያየናቸውን ፊደሎች ማስታወስ እንድትችሉ ስለፈለግኩ ነው። እስካሁን ያየናቸው ፊደሎች እነማን ናቸው? ይኸው አልፋ አ፣ ቪታ ቭ፣ ቢታ ብ፣ ቪታ ቭ፣ ጋማ የኛ ገ፣ ጋማ ግ፣ ጋማ ግ፣ ጋማ ጋማ ገ ገ ጋማ ገ። ዲ ደልታ ዲ ደልታ ዲ። ግሪክኛው ዘልታ ዝ ዘልታ ዝ። ይሄ ኖርማል ችግር የለም ኢ ነው በቃ። ኤፕሲሎን እንደ ኤግ አለ። ኤፕሲሎን አዚን ኤ ኤፕሲሎን አዚን ኤ ኤ አዚን ኤግ ማለት ነው። ኤስ አይ ኢዮታ ኢዮታ አይ ነው በቃ። ሁለቱስ ኦ ናቸው በቃ። ኦሜጋ ትልቁ ኦ ትንሽ ኦ፣ ኦሜጋ እና ኦሚክሮን። ስለዚህ እነዚህን እንድትይዙልኝ እስካሁን ያየናቸው እነዚህን ፊደል እንድትይዙልኝ ስለፈለግኩ ነው። እንደዚህ እየደጋገምን እናያቸዋለን። እንደገና ደግሞ 3 መዝሙሮች አዘጋጅቻለሁ፣ ሙዚቃዎች ማለት ነው። የአልፋቤት ሙዚቃዎች ማስተር የምታደርጉባቸው ሙዚቃዎች ማለት ነው። ሳይንቲፊካሊ ወይም መንፈሳዊም እንትን 7 ጊዜ እየደጋገምን በደንብ በሚገባን መልኩ በደንብ በምንረዳው መልኩ በደንብ በጥቂት ሰዓት ውስጥ አንደርስታንድ እንድታደርጉ አድርጌ 3 አልፋቤት ሶንጎች አዘጋጅቻለሁ። ፖስትም አድርጌያለሁ። ግን ሪሊዝ በሚደረጉበት ስቴፕ ባይ ስቴፕ ነው ሪሊዝ ማድረጋቸው። በዛ ቀን እናያቸዋለን። አሁን ግን ገና መጀመራችን ነው። ፊደሎቹን እንደዚህ እንድታዩልኝ ፈልጋለሁ። ስለዚህ እስካሁን ስንት ቃሎች ስላየን ማለት ነው? እስካሁን
1 2 3 4 5 6 7 8 ፊደሎችን ስላየን ምን አለን ማለት ነው? ኮንግራ እንደማለት ነው። ቢግ የስ ሳይን እየሰጠን ነው። አሁን ደግሞ አንዲትን ወፍ እንድናይ እፈልጋለሁ። ይቺ ወፍ ምንድነች? ስሟ ምንድነው? ዚ ፈልጌ ፈላልጌ ነው እንትን ያልኳት። አሁን ለምንድን ነው የፈለግኳት? ስሟንና አንገቷን ስለፈለግኩ። ስሟንና አንገቷ በቃ በጣም ፍሌክሲብል ነው። ስሟ ደግሞ ዝ ነው። ዝ እሺ ታያችኋል። አንገቷ ፍሌክሲብል ስለሆነ እንዲቆለምም እንደፈለግኩ ቆለመምኩት። ነገር ግን አሁንም ገና ነኝ። ያ ችን ቅርጽ ነው የፈለግኩ። አያችኋት? እዚህ ላይ ምን አይነት ቅርጽ እያረኩና እንደዚህ ያደረግኳት። ችን ቅርጽ ያዙልኝ። ያ ስሟ ምን ይባላል? ይቺ ቅርጽ ዚታ ይታያችኋል? ይቺ ቅርጽ ዚታ። እዚህ ላይ ሬማን ነው ምናምን ፋንክሽን እንትን አለ። ዶን ወሪ አባውት ዛት። አሁን የፈለግኩት ብቻ ዚታ ስሞል ሌተሩ ይሄን ይመስላል። ካፒታል ሌተሩ አያስቸግርም። ዜድ ነው ራሱ በቃ። ካፒታል ሌተሩ ምንድነው? የኛው ዜድ ነው። የእንግሊዝኛው ዜድ በቃ ዚታ ይባላል ስሙ። እዚህ ላይ በእንግሊዝኛ ወይም በራስ መስኛ ዜታ ብለናል። ስሞል ሌተሩ ይሄን ይመስላል። የምን አንገት? ዚ ምን ለምን? ሁለት ነገር፣ አንድ በዘ ስለሚጀምር ስሟ በዜድ ስለሚጀምር፣ ሁለተኛ አንገቷ ፍሌክሲብል ስለሆነ ፊደሉን መስራት ስለቻልኩ ማለት ነው። ስለዚህ ዚን አስታውሱ። ይችን ፊደል ስታዩ ሌላ ተመሳሳይ እንትን ነገር አለ። እናንተ ግን ይችን ወፍ አስታውሱ። ይችን ፊደል ስታዩ ይችን ፊደል ስታዩ ይችን ወፍ አስታውሱ። ለምን? ወፏ ስም በምን ይጀምራል? በዜድ ይጀምራል። ዚ አንገቷን ደግሞ ቆለመምኩ። ምን አልኩና ይሄን ዚታን ሰራውበት ማለት ነው። ስለዚህ ይችን ወፍ ስናይ ምን ማስታወስ አለብን ማለት ነው? ዜድን ማስታወስ አለብን ማለት ነው። ዜድ ይቺ ስሞል ዜድ ስለሆነች ነው። ካፒታል ዜድን እስካሁን አልጠቀስኩትም። ለምን? የምናውቀው ዜድ ነው። ኦልሬዲ የምናውቀው ዜድ ነው። ስሙ ምን ይባላል? ዚታ። ቅድም ዜታ ነበር ያልኩ። ኢራስ መስኛ ነው ያ። ይሄ ደግሞ ግሪክኛ ዚታ። ቅርጿ ምንድን ነው? ይችን ዚ አስታውሱልኝ፣ ዚታ። ስለዚህ ዜድን አየን ማለት ነው። ያው በቃ ካፒታል ሌተሩን መጨረሻ ላይ ያመጣሁት። ይሄ ካፒታል ሌተሩ ነው፣ ምክንያቱም አያስቸግርምና ዜድ ነው። ነገር ልዩነቱ ምንድን ነው? የእንግሊዝኛው ዜድ መጨረሻ ነው አይደል? ኖ ግሪክኛ ላይ መጨረሻ ኦሜጋ ነው። ጌታን አስታውሱ። እኔ እኔ አልፋና ኦሜጋ ነኝ አለ ጌታ። እኔ አልፋና ዜድ ነኝ አላለም። ኤና ዜድ ነኝ አላለም። አልፋና ዜድ ነኝ አላለም። አልፋና ኦሜጋ ነኝ። ስለዚህ የመጨረሻው ፊደል ማን ነው? ኦሜጋ ነው። እንግዲያውስ ዜድ ኦሜጋ አይደለም። ማን ነው? መጨረሻ ካልሆነ መሀል ላይ ነው ማለት ነው። ስለዚህ ይሄ ካፒታል ዜድ ነው፣ ይሄ ስሞል ዜድ ነው። ይቺ ስሞል ዜድ ግን ለእኛ እንግዳ ስለሆነች ከምን ጋር እንትን አልኳት? ከዚህ ጋር ስዋን ትባላለች በእንግሊዝኛ። ስዋንን ተውት፣ አሁን ዚ ነው። ከዚህ ጋር አስተያየት። ለምን? ዚ በዜድ ስለሚጀምር ስሟ። ስለዚህ ይችን ፊደል ስታዩ ዜድን ታስታውሳላችሁ። ዜድ እንኳን አይጠፋችሁም፣ ካፒታል ዜዱ። አሁንም አንድ ፊደል ስላየን ተምሳፓልን። ኦኬ